አሜሪካ ፍሎሪዳ ታልሃሲ ከተማ የተደረገው ሀገር አቋራጭ ውድድር በአስደናቂ ሁኔታ ተጠናቋል። አፍሪካ ሙሉ በሙሉ ይህንን ውድድር ተቆጣጥራዋለች ማለት ይቻላል። ኢትዮጵያ ደግሞ በሚገርም ሁኔታ በ7 ሜዳሊያዎች ከዓለም ሁለተኛ በመሆን ውድድሯን አጠናቃለች። ጀግኖች አትሌቶች ምንም እንኳን በቪዛ ምክንያት ችግር ገጥሟቸው በርካቶችና ጎበዝ አትሌቶች ወደ አሜሪካ መሄድ ባይችሉም ግን አሜሪካ የሄዱት ኢትዮጵያውያን የኢትዮጵያን ሰንደቅ ዓላማ ከፍ አድርገው አውለብልበው ኢትዮጵያን ማስጠራት ችለዋል። በአንድ ቀን 7 ሜዳሊያዎችን ሰብስበዋል። እንኳን ደስ አለን፣ እንኳን ደስ አላችሁ። ለመሆኑ በፍሎሪዳ ታልሃሲ የነበረው ውድድር ምን ይመስል ነበር? እነማን የወርቅ የብሬን ሐስ ሜዳሊያ አመጡ የሚለውንና ከአሜሪካ የተሰማውን መረጃ በዝርዝር እንነግራችኋለን። ለጥቂት ደቂቃዎች ከኛ ጋር አብረን ቆይ። የኢትዮጵያ አትሌቲክስ ቡድን ከሰሞኑ በፈተናዎች ውስጥ ነበር። ከዚህ ውስጥ አንዱ እንግዲህ ቪዛ ክልከላና ከጉዞ ጋር የተያያዙ ነገሮች ገጥመውት ነበር። እነዚህ በርካታ ችግሮችን አውጣ ወረዶችን ማቋቋም ችሏል የኢትዮጵያ ብሔራዊ ቡድን። ከዚህም ባለፈ በርካታ ትችቶችና ወቀሳዎችንም አስተናግዷል። የአሜሪካ 46ኛው የፍሎሪዳ ታልሃሲ ግማሽ ቀን የዓለም ሀገር አቋራጭ ሻምፒዮና ከበርካታ ዓለም ሀገራት አትሌቶች ወደ አሜሪካ እንዳይሄዱ አሜሪካም ሄደው ይጠፋሉ በሚል ምክንያት አሜሪካ በርካታ አትሌቶችን ከልክላ ነበር። ኢትዮጵያንም የዚህ ሰለባ ነበረች። በውድድሩ ለአሸናፊነት ኢትዮጵያ ከፍተኛ ግምት ተሰጥቷት ነበር። በብዙ ፈተና ውስጥ ሆናም ግን በአጠቃላይ 7 ሜዳሊያዎችን ማምጣት ችላለች። ኢትዮጵያ እንግዲህ የተበለጠችው በጎረቤት ኬንያ ነው። የታልሃሲ 26 የሀገር አቋራጭ ሻምፒዮና እንግዲህ የአፍሪካውያን ጎረቤት ኬንያ አንደኛ፣ ኢትዮጵያ ሁለተኛ በመሆን ውድድራቸውን ማጠናቀቅ ችለዋል። የሁልጊዜም እንግዲህ የጎረቤት ተቀናቃኛችን ኬንያ በ2 የብር ሜዳሊያ ብቻ መብለጧ ደግሞ ጉዳዩን የሚያስቆጭ አድርጎታል። ምናልባት ጉዞ የተከለከሉ ኢትዮጵያ አትሌቶች ቢሄዱ ኖሮ ኢትዮጵያ ከዓለም አንደኛ ሆና የምትጨርስበት እድል ከፍተኛ ነበረ። አጠቃላይ ኢትዮጵያ 7 ሜዳሊያዎችን ብትሰበስብም በአንድ ወርቅ የተበለጠችው ኡጋንዳ በ7 ሜዳሊያ ደግሞ በሶስተኝነት ወጥታለች። ኡጋንዳም እንግዲህ 7 ሜዳሊያ ብታመጣ ወርቅ ያለው ከፍተኛ ግምት እዚህ እንግዲህ ከዚህ በመግባቱ ምክንያት እሷም ሶስተኛ ወጥታለች። አጠቃላይ እንግዲህ አፍሪካውያን በዚህ ውድድር ጎልተው እየወጡበት ነው። ምክንያቱም የሀገር አቋራጭ ውድድር እንዳያችሁ ተራራና ሜዳ የሚበዛበት ነው። በዛ ላይ ጭቃ አለ። ውድድሩ እጅግ አስቸጋሪ ነበር። ኢትዮጵያ እንግዲህ ከላይ በተጠቀሱት በተጨማሪ በሚክስድ ወይም ድብልቅ ሪሌይ በማትሰበረው ጀግናው አትሌት በሂሩት መሸሻ የነሐስ ሜዳሊያ በቡድን ማግኘቷም ሌላኛው እንግዲህ አስደናቂው የውድድሩ ክስተት ተብሎ ተሰጥቷል። በ46ኛው የአሜሪካ ፍሎሪዳ ታልሃሲ የዓለም ሀገር አቋራጭ ሻምፒዮና በአዋቂ ሴቶች 10 ኪሎ ሜትር ከጎረቤት ኬንያዊቷ ንጊቴች በሰፊ ልዩነት አሸንፋለች። ኢትዮጵያዊቷ እንግዲህ ኢትዮጵያ ሰናይት ጌታቸው ደግሞ ሶስተኛ ወጥታለች። ለኢትዮጵያ የነሐስ ሜዳሊያን ማስገኘት ችላለች። ከዛ ውጪ ኢትዮጵያውያን ከ3 እስከ 5 ድረስም ተከታትለው የገቡበትና ታሪክ የሰሩበት ክስተት ተስተናግዷል። በዚህ ውድድር የታየው ይሄ ብቻ አይደለም። የሀገራችን አትሌቶች እንግዲህ እጅግ ጠንካራ ፍትንቅንቅ አድርገዋል። በተለይ አዋቂ ሴቶች 10 ኪሎ ሜትርን በዚህ መጥራት እንችላለን። ሰናይት ጌታቸው 32:13 የሆነ ጊዜ ፈጅቶባታል። አሳየቻቸው 32:44 በመግባት አራተኛ ወጣለች። አለሽ ባጎቀ 32:47 በሆነ ሰዓት አራተኛም አምስተኛ ሲሆኑ ዓለም ጻድቅ ደግሞ 33 ደቂቃ ፈጅቶባታል። ሰባተኛ ሹሬ ደምሴ 33:33 የገባችበት ነው። 12ኛን ላይ ለምለም ንብረት እንዲሁ ደግሞ ይህንን ውድድር ይቀርታ ሹሬ ደምሴ 12ኛና ለምለም ንብረት 26ኛ በመሆን በዚህ ውድድር አጠናቀዋል። በ46ኛው ታልሃሲ የዓለም ሀገር አቋራጭ ሻምፒዮና በተጠባቂ በአዋቂዎች 10 ኪሎ ሜትር ኢትዮጵያ በርካታ አትሌቶችን ነበር ያሳተፈችው። በዚህ 10 ኪሎ ሜትር ኡጋንዳዊ ጃኮብ ኪፕሊሞ የወርቅ ሜዳሊያውን በሰፊ ልዩነት ወስዶታል። ኢትዮጵያ አትሌት በሪሁ አረጋዊ ደግሞ ሁልጊዜም እንግዲህ
ብር ነው የሚወስደው። እንዲያውም የሚስተር ሲልቨር እየተባለ ነው የሚጠራው ብዙ ጊዜ። እናም እሱ እንግዲህ ሁለተኛ በመውጣት ዳግም እንግዲህ ይህንን ብር ማምጣት ችሏል። ኬንያዊው ዳንኤል አቤኔው ደግሞ እንዲሁ የሶስተኛ በመሆን አጠናቋል። ኢትዮጵያዊ ደግሞ ሌላኛው ኢትዮጵያ ወርቁ አራተኛ፣ ቢኒያም መሐሪ ስድስተኛ ወጥቷል። በተለይ ቢኒያም መሐሪ በዚህ ውድድር በጣም የተጠበቀ አትሌት ነበር፣ ምክንያቱም ካለው አቋም አንጻር። ነገር ግን ቢኒያም የጨረሰበት ሰዓት የማይጠበቅ ሆኖ ታይቷል። በዚህ በአዋቂ 10 ኪሎ ሜትር ወንዶች ከፍተኛ ግምት የተሰጠው ቢኒያም እና በህልፊ ደጎ ማለትም በጉዳፍ ጸጋይ ባለቤት የሚሰለጥነው ቢኒያም በዚህ ደረጃ መጨረሱ በርካቶች ያልተጠበቀ ሆኖ ተስተውሏል። ምክንያቱም ስድስተኛ ሆኖ ነው ውድድሩን የጨረሰው። ሌላኛው ተሳታፊ ኢትዮጵያዊ በረከት ነጋ እንዲሁ 35ኛ ደረጃን ይዞ አጠናቋል። በአዋቂ ወንዶች 10 ኪሎ ሜትር በሁለተኝነት ያጠናቀቀው ኢትዮጵያ አትሌት በሪሁ አረጋዊ በ3 ተከታታይ ዓመት የብር ሜዳሊያ አሸናፊ ሆኗል። በእርግጥ የራሱን ሪከርድና ታሪክ ማጻፍ ችሏል። ኢትዮጵያም በዓለም ሀገር አቋራጭ ሻምፒዮና 3 ሜዳሊያዎችን ማስገኘት ችሏል። ከዚህ በፊት አትሌት በሪሁ አረጋዊ እንግዲህ ሜዳሊያ ያገኘባቸው ከ2 ዓመት በፊት በፓትረስ፣ ባለፈው ዓመት በቤልግሬድ ሀገር አቋራጭ ውድድር ነው የብር ሜዳሊያ ያገኘው። አሁን ደግሞ እንግዲህ በአሜሪካ ፍሎሪዳ ታልሃሲ 26 ለሶስተኛ ጊዜ ብር ሜዳሊያ አሸናፊ ሆኗል። በሻምፒዮናው እንግዲህ የራሱን ታሪክና ስም ከፍ አድርጎ ማጻፍ ችሏል በሪሁ አረጋዊ። ለማንኛውም በ46ኛው የአሜሪካ ፍሎሪዳ ታልሃሲ የዓለም ሀገር አቋራጭ ሻምፒዮና የደረጃ ሰንጠረዥ ምን ይመስል ነበር የሚለውን ከ1 እስከ 7ኛ ሀገራትን ዝርዝር እንገራችሁ። አንደኛ ኬንያ ነች ያጠናቀቀችው 3 ወርቅና 4 ብርን ማግኘት ችላለች ኬንያ። ኢትዮጵያ 2 ወርቅና እንዲሁም ደግሞ 3 ብር 2 ነሐስ በማግኘት በሰባተኝነት ሁለተኛ ሆና አጠናቃለች። ኡጋንዳ 2 የወርቅና 2 የብር ነሐስ በማግኘት በ4 ሜዳሊያ ማለት ነው ሶስተኛ ወጥታለች። 2 ወርቅ 2 ብር 2 ነሐስ። አውስትራሊያ ናት አራተኛ እንግዲህ ያለችው በ1 ወርቅ ነች። ፈረንሳይ 5ኛ ነች ከአፍሪካውያኑ በታች በ1 ብር። ጃፓን እንዲሁ በ1 ነሐስ 6ኛ። በውድድሩ እጅግ ስትጠበቅ የነበረችውና አዘጋጇ ሀገር አሜሪካ በ1 ነሐስ 6ኛ 7ኛ ደረጃ ይዛ መውጣቷ በርካቶች ያልጠበቁት ሆኖ ተመዝግቧል። በዚህ ውድድር እንግዲህ ቀደም ሲል እንደነገርኳችሁ በርካታ ትችቶች ሲመጡ ነበረ። እንግዲህ አትሌት ስለሽም ስለዚህ ውድድር ሀሳብ አስተያየቱን ሰጥቶ ነበረ። የታየው ውጤት ጥሩ ተስፋ ሰጪ ነው። በብዙ ፈተናዎች ነበረ ይህንን ውድድር ያደረግነው። ይሁንና ግን እስካሁን ድረስ በዚህ ፈተና አስቸጋሪ ውስጥ እንኳን ከአፍሪካም ሁለተኛ ከዓለም ሁለተኛ ሆነን ማጠናቀቃችን ሁኔታውን ጥሩ ያደርገዋል በሚል ሀሳብ አስተያየታቸውን ሰጥተዋል። በተለይ ሰው ሲናገሩ በሪሁ አረጋዊ በ28:36 ሁለተኛ መውጣቱ፣ ታደሰ ወርቁ በ28:49 አራተኛ መውጣቱ አንድ ጥሩ ነገር ነው ተብሎ ይታሰባል። ከዛው ግን የዚህ ውድድር ምን ጥቅም ያስገኛል የሚለውን ደግሞ እንገራችሁ። የዓለም ሀገር አቋራጭ ውድድር እንግዲህ ትልቅና አስፈሪ ውድድር የሚባል ነው። በተለይ ጉዳትም የሚያጋጥምበት ነው። መሮጫው እንግዲህ እንደነገርኳችሁ የጭቃ ሾህ እንዲሁም ደግሞ ጠመዝማዛ ቦታ የበዛበት ነው። ፓርክ ውስጥም የሚደረግ ውድድር ነው። ታልሃሲም እንግዲህ ከአሜሪካ የተመረጠችው በዚህ ምክንያት ነው። ፓርኮችና መሮጫ ጭቃዎች እንዲሁም ሜዳዎች አሏት። በርካታ ሀገራት እንዲያውም ሜዳና የጎልፍ መጫወቻ ስፍራዎችን ነው ነበር ለዚህ ውድድር የሚያዘጋጁት። አሜሪካም እንግዲህ ለዚህ ውድድር ፍሎሪዳን ታልሃሲን በመምረጥ ውድድሩን ዛስታረ ቆይታለች። የዚህ ውድድር አንዱ ጠቀሜታው በፈረንጆቹ 2026 እጅግ በርካታ ውድድሮች ይደረጋሉ። እዚህ ውድድር ላይ ብቃታቸውን ያሳዩ አትሌቶች በቀጣይ ብርቱ ተፎካካሪ ሆነው ነው የሚቀጥሉት። ምክንያቱም ውድድሩ ዝግጅታቸውን፣ ጉልበታቸውን፣ ብቃታቸውን የሚለኩበት እጅግ አስቸጋሪ ውድድር ነው። ስለዚህ ቀጣይ አሁን እንግዲህ በዚህ ውድድር ብቃታቸውን ያዩ አትሌቶች በቀጣይ በሚደረጉ ሩጫዎች ማንም የሚስተካከላቸው አይኖርም ተብሎ ይጠበቃል። ምክንያቱም በዚህ ጭቃ እናንተን ጉልበታቸውን ፈትነዋል። ከዛ ውጪ አንጋፋ አትሌቶችን በጋራ የሚሮጡበት ነው። ምክንያቱም ማራቶን 10,000 5,000 የለም። ያያቸዋቸውን አይነት ውስን ውድድሮች ናቸው የተደረጉት። ስለዚህ በእነዚህ ውድድሮች ደግሞ እንደ በሪሁ አረጋዊ ያለው አንጋፋ አትሌት በ10,000 የሚሮጠውን በ10 ኪሎ ሜትር የ800 እና የ700 እንዲሁ በትልልቅ ሩጫ ውድድሮች በ10 ኪሎ ሜትር የሚሮጡበት ጉዳይ ነው። በ800 ሜትር የሚሮጡ ኢትዮጵያ ሴት አትሌቶችን በዚህ ውድድር ያየነውም በዚህ ምክንያት ነው።
ነው። ስለዚህ አንዱ ጠቀሜታ ነው። ሁለተኛ ለኢትዮጵያ ሱት የመጣው እድል ምንድነው ካልን በቪዛ ክልከላ ምክንያት ባልተጓዙ አትሌቶች ምትክ ቪዛ ያዙ አትሌቶች ወደ አሜሪካ ሄደው ያሳዩት ውጤት የኢትዮጵያን ስምና ዝና ከፍ ያደረገ ነው። ምንም እንኳን በጎረቤታችን ኬንያ ብንበለጥም ስለዚህ በቀጣይ የውድድር ኢትዮጵያ ብቃቷን እንድታይ ያደረገና ከዓለም ሀገር አቋራጭ ሌሎች ብቃታቸውን የሚያሳዩበት ነው። ኢትዮጵያም እንግዲህ ምንም እንኳን ቀነኒሳን አይነት ሪከርድ የሚሰብር ባይገኝም ቀነኒሳ እስካሁን ድረስ በዓለም ሀገር አቋራጭ ቀነኒሳና ጥሩዬ ንጉስ ሆኖ የቀጠሉበትም ሁኔታ ተመልክተናል። በአጠቃላይ ከአሜሪካ ፍሎሪዳ ታልሃሲ የተሰማው ዜና ይህንን ይመስላል። በቀጣይ ሌሎች መረጃዎችና የአትሌቶች አቀባበልን የተመለከተ ጉዳዮችን ደግሞ ወደ እናንተ የማደርስ ነው የሚሆነው። የአሁኑን አበቃው። መልካም እሁድ።